በዚህ ዓለም ላይ ሁለት ነገሮች በጣም አስቸጋሪ ናቸው። አንደኛው ከእግዚአብሔር ፈቃድ የተነሳ የራስን ፈቃድ ጨርሶ መተው በጣም ከባድ ነገር ነው። ወይም ራስን ክዶ እግዚአብሔርን መውደድ በጣም አስጨናቂ ነገር፣ ለሰው ልጅ ሁልጊዜ የሚወድቅበት ነው። ሰው እግዚአብሔርን ከወደደ ሁልጊዜ ከእግዚአብሔር ፈቃድ ጋር ተስማምቶ ይኖራል። አንድን አካል መውደድ ማለት የዚያን የሚወዱትን ሰው ፈቃዱን መሙላት ማለት ነው። እግዚአብሔርን እወደዋለሁ የሚል ሰው እግዚአብሔር የሚወደውን ነገር ያደርጋል፣ እግዚአብሔር የሚጠላውንም ይጠላል። እለታፈቅርዎ ለእግዚአብሔር ጽልእዋ ለእኪት ይላል ቅዱስ ዳዊት። እግዚአብሔርን የምትወዱ ሰዎች ክፋትን ጥሏት ይላል። እኔ እገሌን እወደዋለሁ ካልኩ እገሌን ላለማስከፋት እጥራለሁ፣ የእሱን ፈቃድ እሞላለሁ የራሴን እየተውኩ። ወዳጅ ማለት የራሱን ትቶ ለሚወደው ሰው የሚኖር ነው። ስለዚህ እግዚአብሔርን ከወደድነው የራሳችን እየተውን ወደ እግዚአብሔር እያደላን ስንኖር ይሄ ነው ምን የሚባለው? እግዚአብሔርን መውደድ የሚባለው። እግዚአብሔርን መውደድ ማለት ራስን ገሎ ለእግዚአብሔር ሕግና ፈቃድ መኖር ማለት ነው። ይህን ያደረገ ሰው የራሱን ፈቃድ በእግዚአብሔር ፈቃድ የለወጠ ሰው ይህ ምን ይባላል? እግዚአብሔርን የሚወድ። ይቺ አስጨናቂ ነገር ናት። እግዚአብሔርን ከወደድን ማንኛውም ኃጢአት አይሰለጥንብንም። ስለዚህ እግዚአብሔር ፍቅር በሕይወታችን እየቀዘቀዘ ሲመጣ አገልግሎታችን ልማድ መሆን ሲጀምር የዚያ ጊዜ የእግዚአብሔር ፍቅር እየጎደለ ይመጣል። የእግዚአብሔር ፍቅር ሲጎል ደግሞ ኃጢአት እየበዛ ይመጣል። ሁለተኛው ደግሞ በጣም አስጨናቂው ነገር እንደው ምን ይላሉ ሊቃውንት? ሁልጊዜም እንደሚባለው ሁለት አይነት ፍቅር አለ። ራስን እስከሚረሱ ድረስ እግዚአብሔርን መውደድና እግዚአብሔርን እስከሚረሱ ድረስ ራስን መውደድ ሁለት የተቃረኑ ነገሮች ናቸው። እግዚአብሔርን እስኪረሱ ድረስ ራስን መውደድ አለ። ራስን እስኪረሱ ድረስ እግዚአብሔርን መውደድ አለ። ሰማዕታትና ጻድቃን ይሄን ያደረጉ ናቸው። ራሳቸውን ረስተው እግዚአብሔርን ይወዱታል። ዓለም ደግሞ እግዚአብሔርን አስረስቶ ራስን ያስወድዳል። በዚህ ዓለም ትልቁ ጣዖት ምንድን ነው ሲባሉ ሊቃውንት ራስን መውደድ ይላሉ። ትልቁ ጣዖት ራስን መውደድ ነው። ራስ ወዳድነት፣ የከንቱ ውዳሴ፣ የትዕቢት፣ የስድድብ፣ የቂም፣ የዱላ፣ የግፍ፣ የቅሚያ፣ የስርቆትና የዝርፊያ የዚህ ሁሉ ምንጭ ራስ ወዳድነት ነው። የኃጢአቶች ሁሉ እናት ናት ራስ ወዳድነት። ሌላኛው ደግሞ ወንድምንና እህትን መውደድ ነው። ቅዱስ ዳዊት ይሄን ነበር የሚያደርገው። እግዚአብሔር አፈቅረክ እግዚኦ በኃይሌ፣ አቤቱ ፈጣሪ በሙሉ ጉልበት ይወድሃለሁ ብሎ ነበር የሚናገረው። እግዚአብሔርን በሙሉ ልብ ይወደው ነበር። እንባውን እያፈሰሰ በእንባው አልጋው እስኪርስ ድረስ የሚያለቅስ ሰው ነበር። ሁለተኛው ደግሞ ሰውን መውደድ ነው። ሰውን ሲወዱ ደግሞ ጠላትን መውደድ እንዴት ያለ ተራራ መሰላችሁ? ማለት ጠላትን መውደድ ማለት ጠላትን ራቅ ብሎ መኖር ማለት አይደለም። ጠላትን የወዳጅ ያክል መውደድ ማለት ነው። ይሄ ነው ክርስትና ማለት። ወበእላ ክሌቲ ትእዛዛት ተሰቅሉ ኦሪት ወነቢያት። በእነዚህ በሁለቱ ትእዛዛት ኦሪትም ነቢያትም ጸንተው ይኖራሉ። እግዚአብሔርን በፍጹም ልብህ ውደደው እና ባልንጀራህን እንደራስህ ውደድ በሚሉት በሁለቱ ሕግጋት ወይም በሁለቱ ሕግጋት ኦሪትም ነቢያት ጸንተው ይኖራሉ። እንዲህ ብላችሁ ይሁት። ለምሳሌ ለቀኝ እጄ 5 ጣቶች አሉት፣ ለግራ እጄ 5 ጣቶች አሉት። እግዚአብሔርን መውደድ ቀኝ እጅ አርጋችሁ ውሰዱት። ባልንጀራን መውደድ ግራ እጄን አርጋችሁ ውሰዷቸው። 10 ጣቶች ይሞላሉ። የቀኝ እጄን ብትቆርጡት የቀኝ እጄ ቢቆረጥ 5 ጣቶች ይረግፋሉ። የግራ እጄ ቢቆረጥ 5 ጣቶች ይረግፋሉ። እግዚአብሔርን መውደድ ስናቆም 5ቱን ሕግ እንሽረዋለን። ባልንጀራችን ጋር ስንጣላ 5ቱን ሕግ እንሽረዋለን። 10 ጣቶቻችን የሚያስተምሩን 10ን ሕዋሳትና 10ን ሕግጋት ነው። ስለዚህ የሕግ ፍጻሜ ተፋቅሮ ነው። ፍቅር የሕግ ፍጻሜ ነው የሚሆነው ለዚህ ምክንያት ነው። ለምሳሌ የባልንጀራህን ንብረት አትመኝ
የሚለው ሕግ ባልንጀራዬን ስወደው ይፈጸማል ማለት ነው። ባልንጀራዬን ስወደው በባልንጀራ ላይ በሐሰት አትመስክር። ባልንጀራዬን ከወደድኩት በሐሰት አልመሰክርበትም። ስለዚህ በፍቅር ሕግ ሁሉ ይፈጸማል። እግዚአብሔርን መውደድም እንዲሁ። ስለዚህ በዚህ ዓለም ሁለት ዓይን አለን፣ ሁለት ፍቅሮች ናቸው፣ እግዚአብሔርን መውደድና ሰውን መውደድ። እነዚህ እግዚአብሔርን ያሳዩናል። የእግዚአብሔርን ፊት ለማየት ሁለት ዓይኖች አሉ፣ እግዚአብሔርን መውደድና ሰውን መውደድ። ሁለት ዓይኑ የታወረ ሰው ምንም አያይም። እግዚአብሔርን መውደድ የቀነሰበት ሰውና ሰውን መውደድ ያቆመ ሰው የእግዚአብሔርን ፊት ማየት ከቶ አይቻለውም። ስለዚህ ፍቅረ ቢጽ እና ፍቅረ እግዚአብሔር ሁለት ዓይኖቻችን፣ ሁለት እጆቻችን ናቸው፣ ነፍስና ስጋችን ናቸው። ቅዱስ ዳዊት ጠላቱን የሚወድ ሰው ነበር። ጠላትን አለመጥላት ከባድ ሆኖ ሳለ መውደድ ሌላ ነገር ነው። ዳዊት ሳኦል እየፈለገው ሊገለው ሂዶ፣ ቅዱስ ዳዊት ግን እንኳን ሊገለው ሊገሉት የነበሩትን ባሮችን ከልክሎ ተመልሷል። ስለዚህ ዳዊት የሚጸልይ ሰው ይገርማቸዋል፣ የሰው ፍቅር በልቡ እየጨመረለት ይመጣል። የሰው ፍቅር ይጨምርላቸዋል። ሶስተኛው ዳዊት የሚጸልይ ሰው ገራገር ልብ ያገኛል። በዚህ ዓለም ትልቁ ነገር ጥብቅ ልብ ነው። እስመ ማጽንዖተ ልብ ይከውን ተቃርኖተ እግዚአብሔር ይላል ዮሐንስ አፈወርቅ በሃይማኖተ አበው ላይ። ልብ ሲጸና እግዚአብሔርን መቃወም ይወለዳል፣ እልወት ይመጣል። እልወትኒ ታመጽ ክሂደ ክሂድኒ ያንሰአስ መዓተ እግዚአብሔር። ኃጢአት ክደትን ትወልዳለች፣ ክደት ደግሞ የእግዚአብሔርን መዓት ታነሳሳለች ይላል። ስለዚህ ልብ በሉ፣ እግዚአብሔርን አድነኝ ከምንለው የተሳለ ሰይፍ የተወረወረ ጦር ይዞ ከሚንደረደርብን ጠላት ሳይሆን ከደነደነው ልብ ያድነኝ ብለን ልንለምነው ይገባል። እንደ ልብ መደንደን ያለ ክፉ መከራ በምድር ላይ የለም። ልብ ሲደነድን እዝነት የለ፣ ራስን ማየት የለ፣ መጸጸት የለ። ኃጢአትን እንደ ትክክል እየቆጠሩ ነውርን እንደ ክብር እየቆጠሩ መኖር ይጀመራል። ለሰውም አናዝንም፣ ስህተትም አይታየንም፣ ኃጢአትም እየቀለለብን ይሄዳል። ጽድቅም አይመስጠንም፣ ቁም ነገርም አይሰጠንም። ያ የሚመጣው ልብ ሲደነድን ነው። እና ለዚህ ነው ቅዱስ ዳዊት መስዋዕቱ ለእግዚአብሔር መንፈስ የዋህ ልበ ትሑተ ወየዋህ ይሜንን እግዚአብሔር። ለእግዚአብሔር መስዋዕቱ የተሰበረ ልብ ነው። እግዚአብሔር የተሰበረ ልብን አይንቅም። ወጽንዓኒ ትሰምር ያለው ለዚህ ነው። ባልተሰበረ ልብ የሚያቀርቡልህን ዕጣኑን አትወድም እንጂ ዕጣኑንም አቀርብልህ ነበር ይላል ቅዱስ ዳዊት። ስለዚህ ገራገር ልብ፣ ቅን ልብ፣ የዋህ ልብ፣ ያልተጣመመ ልብ እጅግ እጅግ እግዚአብሔር የሚመለከተው ፍጹም የሆነ መስዋዕት ነው። እንደምታውቁት እግዚአብሔር ስለት ይዘን ስንሄድ ከስለቱ በፊት እኛን ይመለከታል። እግዚአብሔር መስዋዕት ይዘን ስንሄድ ከመስዋዕቱ በፊት ልባችን ይመለከታል። እግዚአብሔር ካህን ሁነን፣ መምህር ሁነን፣ ዲያቆን ሁነን፣ ምዕመን ሁነን በየአቅማችን ወደ አገልግሎት ስንመጣ እጃችን ላይ ካለው ስጦታ አስቀድሞ የልቡናችንን ቅንነት ይመለከታል። የልብ ቅንነት እግዚአብሔርን ስጠኝ ብለን ልንለምነው። እግዚአብሔር የሰማይ ደጁን በምን ይከፍታል ቢባል ለተከፈተ ልብ የሰማይ ደጅ ይከፈታል፣ ለተዘጋ ልብ የሰማይ ደጅም ይዘጋል። ስለዚህ ልቤን ክፈትልኝ ማለት ይገባል። አንኳኩ ይከፈትላችኋል። አሁን ጌታ ሁለት የተዘጉ በሮችን ይነግረናል። ማቴዎስ ወንጌል ምዕራፍ 7 አንኳኩ ይከፈትላችኋል የሚል አንድ በር ታያላችሁ። ራእየ ዮሐንስ ደግሞ ምዕራፍ 3 ላይ ስትሄዱ
እኔ በደጅ ቁሜ አንኳኳለሁ። ይታያችኋል፣ ሁለት በሮች። አንኳኩ ይከፈትላችኋል፣ አንድ በር። እኔ በደጅ ቁሜ አንኳኳለሁ፣ ሌላ በር። ምንድን ነው? አንኳኩ ይከፈትላችኋል የሚለን እኛን ነው። ስለዚህ ለእኛ የተዘጋ በር አለ ማለት ነው፣ ሊከፈትልን የሚገባ። በደጅ ቁሜ አንኳኳለሁ የሚለው ደግሞ ክርስቶስ ነው። እኛ የዘጋነው በር ደግሞ አለ ማለት ነው። ስለዚህ ለእኛ የተዘጋ በር አለ፣ እኛ የዘጋነው በርም አለ። እኛ የዘጋነው በር ልባችን ነው። ለእኛ የተዘጋብል ደጅ ደግሞ ምስጢራተ እግዚአብሔር፣ ረድኤተ እግዚአብሔር፣ ምሕረተ እግዚአብሔር ነው። አረጋዊ መንፈሳዊ ግን ሲናገር ርህው ዴዴከ ወአልቦ ዘይበውዕ፣ ጌታ ሆይ የሚገባ የለም እንጂ ያንተ ደጅስ የተከፈተ ነበር ይላል። ቅዱስ ኤጲፋንዮስ በቅዳሴው አንቀጽ ርህው ለለ ይጎደጉድዎ ፍኖት ዘአልቦ አስዋክ ይለዋል። ክርስቶስን ሲናገር እሾህ የሌለበት ጎዳና፣ ለሚፈልጉት ሁሉ የተከፈተ በር እሱ ክርስቶስ ነው ይላል። ስለዚህ አንኳኩ ያለን ከክርስቶስ የገባን መስሎን በአፋ ቁመን የምንዋትተውን ነው። እየኖርን እየመሰለን፣ እያገለገልን እየመሰለን፣ እየጸደቅን እየመሰለን ከእግዚአብሔር ቸርነት በውጭ በኩል ቁመን ግን እያመለክነው የሚመስለንን እኛን ነው። በተዘጋ በር ውስጥ የምንመላለስ ስርዓተ ቅዳሴው ላይ አንተ ሰው በልቡናህ እየባከንክ እግዚአብሔርን እያስከፋህ በወንድምህ እየፈረድክ በቅዳሴ ላይ ብትቆም ታወጻከ አፋ ቤተ ክርስቲያኑ ቅድስት ቤተ ክርስቲያን አውጥታ ትጥልሃለች፣ አንተ ግን የቆምኩ ይመስልሃል ይላል። ስለዚህ ሁላችንም የተዘጋበት በር ስላለ ማንኳኳት አለብን፣ ጸንተን መለመን አለብን። ክፈትልኝ፣ እሱ እንዲከፍትልን እሳ እኔ እንድከፍትላችሁ እኔ ወደ እናንተ ገና መች ገባሁ? ገና ደጅ ላይ እንደቆምኩ ነኝ። መች አስገባኝ? በልቡናችሁ ያለው ቂም፣ ተንኮል፣ ክፋት፣ ጠማማነት መች አስገባኝ? በየት ልግባ እያለ ነው ክርስቶስ። ጌታ ሆይ ወደ ቤት ግባ፣ በሩ መች ተከፈተና ገና በር ላይ እንደቆምኩ ነኝ ይላል። ስለዚህ ለክርስቶስ የዘጋነውን በር ስንከፍተው እናገኘዋለን። ቅዱስ ዳዊት እንዲህ ያለ ቅን ሕሊና የነበረው ሰው ነው። ዳዊት ስትጸልዩ ቅን ትሆናላችሁ። እውነቴን ነው የምነግራችሁ። ዳዊት በጣም ረጅም ጊዜ ከጸለይን እርግጠኛ ሆኜ ነው የምነግራችሁ ቅን መሆናችን አይቀርም። እኔ በምድር ላይ ምን ሰው ያስቀናሃል ብላችሁ ብትጠይቁኝ ቅን ሰው ያስቀናኛል። በጣም ሊቅ አያስቀናኝም። እግዚአብሔር በሚያውቀው እንዲሁ ሊቅ አያስቀናኝም። እንዲሁ አሁን እኔ የማጉደፍ ጎድፈውን ቃል እንደው እንደ ውሃው ሰተት አድርጎ የሚናገር ሊቅ ባይ ውይ አልልም። እንደዚህ በሆንኩ ኧረ እኔ አልልም። የሚያስቀናኝ ቅን ሰው፣ በጣም ሰውነቱ ድርቅ ክስት ብሎ በጣም በሳምንት 3 ቀን የሚበላው ሰውዬው ላይ አያስቀናኝም። የሚያስቀናኝ ቅን ሰው ነው። ያኛው ነው የሚበልጠው። እግዚአብሔር የልፋት አምላክ ሳይሆን የቅንነት አምላክ ነው። ተጋድሎ የሚሰራው በቅንነት ሲሆን ነው። አሁን እኮ የኢትዮጵያ ምዕመን እኮ ተጋዳይ እኮ ነው። እንደ ኢትዮጵያ ቤተክርስቲያን ምዕመን የሚለፋ አለ። እስከ 9 ሰዓት እየጾመ ሌሊት ሰዓታት እየቆመ በጽጌ ማኅሌት እየደረ ህዝቡ ራሱ እልል እያለ እያደረ በየገዳሙ እየተንከራተተ ጾሞ እየበላ ነው። ምንድን ነው ታዲያ ስትሉኝ፣ ቅንነት ይጎለናል። ቅንነት ከጎደለን ደግሞ ልፋታችን ሁሉ የአህያ ድካም ነው። አህያ ዘመኗን በሙሉ ተጭና ጀርባዋን መልጣ ከተመለጠችበት ቤት ሳታርፍበት ወጥታ ትወድቃለች። እንደ አህያ ደክመን ወድቀን ከክርስቶስ እጅ እንዳንጣል ቅን ሕሊና ያስፈልገናል። ቅንነት እንደው እንዴት ነው? ወርኅትሰ ትሬእዮ ገጾ፣ ቅን አይምሮ የእግዚአብሔርን ፊት ታያለች ይላል ቅዱስ ዳዊት። እና በሕይወቴ ቀላል ሰው ያስቀናኛል። ይገርማቸው፣ ቀለል ያለ ሰው፣ ለራሱ ክብደት የማይሰጥ ክሬዲት ይመዝገብልኝ የማይል ሰው፣ ቅን ሰው፣ ባዶ የሆነ ሰው ያጣነው እሱን ነው። ባዶ የሆነ ቀላል የሆነ
እንደሱ አይነት ሰው በጣም በጣም ውድ ነው። አይኔ ይንከራተታል እንደዚህ አይነት ሰው ለማየት። በጳጳሳት እፈልጋለሁ፣ በመነኮሳት ያለው፣ በመምህራን ያለው፣ ምዕመናን ራሱ እንዳቅማቸው እንዲሁ ውዳሴ ከንቱ ጨካኝ አውሬ መሆኑን የማውቀው እናንተን ሁሉ ሲፈትናችሁ እኛስ ባይሆን መጋቢ ሐዲስ ምናምን እየተባልን ነው እኛስ ብንልም ይሁን። እናንተ ደግሞ የእናንተ ኩራት ደግሞ ያሳዝናል። እናንተን እንኳን አይምራችሁም። ይገርማል። ባይሆን እናንተ ብትተርፉ ምን አለ? እናንተንም ጠብሶ በውዳሴ ከንቱ ሰይጣን ቀለል ያለ ሰው በቃ ቅን ሕሊና ቢኖረን መች ስንፋጅ፣ ሀገር መች ስትፈርስ፣ ቤተክርስቲያናችን መች ስትፈተን፣ ማን ከማን ይደማመጥ፣ የማጣመም ዘመን፣ የዘወርዋራ ዘመን፣ የጭራ መሰንጠቅ ዘመን፣ የማያሳልፍ ዘመን ምን ጉድ ነው የሆነው? ቅን ሕሊና አቤቱ ንጹሕ ልብ ፍጠርልኝ ያለ ቅዱስ ዳዊት ለዚህ ነው። ዳዊት እየደገም ንጹሕ ልብ ስጠኝ፣ የራሴን ስህተት የሚመለከት ዓይን ስጠኝ፣ በሰው ስህተት ላይ የማያርፍ ዓይን ስጠኝ ጌታ ሆይ፣ ወደ ውስጥ የሚመለከት ዓይን ስጠኝ። የሰው ጉድፍ የሚያይን አንተ ግብዝ በራስ ላይ ምሰሶ አለ የሰውን ጉድፍ ላውጣ ትላለህ ይላል። እንደዚህ አይነት ነው እንደዛ የሚለው። በአንተ ዓይን ምሰሶ ቁሞብህ የሰው ጉድፍ ትለቅማለህ። የራሳችን ምሰሶ ያህል ኃጢአት እያለ የሰው ጉድፍ እየለቀም የእኛ ሰረገላ ዓይናችን ሊያጠፋው ደርሷል። ያን ነው ጌታ ቅን ሕሊና እንዲኖርን የፈለገው። አራተኛው ዳዊት የሚደግም ሰው እንባ ያገኛል። ስለ ኃጢአቱ ያለቅሳል፣ ስለ እግዚአብሔር ፍቅር ያለቅሳል። ደረጃዎች አሉት እሱ። በስሜት የሚለቀስ እንባ አለ፣ ከእግዚአብሔር ተሰጥቶ የሚለቀስ እንባ አለ። ደረጃ አለው። መንፈሳዊ ራሱ ያ ይሰጣል። ዳዊት ነግሬያችኋልን፣ እንባው ሳር እስኪያበቅል ድረስ ያለቅስ ነበር ይላሉ አባቶቻችን። ፍጹም አሁን ንጉሱ ነው ማልቀስ ለማን ይቻላል? አሁን እኔና እናንተ እኮ ብናለቅስ ብሶን ነው ወይ ያበሸቀነ ሰው ትዝ ብሎን ወይ እርቦን። አሁን ልቅሶ ላይ ታያላችሁ አይደል? ልቅሶ ላይ ብዙ ጊዜ ሁሉ ሰው የሚያለቅሰው ለብሶቱ ነው የሚመስለው፣ ግን ለዚያ ሰው የሚያለቅስ ነው የሚመስል እንዳይመስላችሁ። ብሶት ነው የሚያለቅስ። አሁንማ የኑሮ ውድነቱ ሁሉ ሳያስለቅሰው አይቀርም ሰው ወየው አይዋ እያለ ግን በውስጡ ኑሮ ሳይሆን አይቀርም የሚያስለቅሰው። ግን ኃጢአትንና እግዚአብሔርን አስቦ ማልቀስ ይሰጣል። ከዚያ በኋላ በዚያ እግዚአብሔር ደግሞ ሰዎችን ያነጻል፣ ይቀድሳል። ጸሎት የሚሰማ መስዋዕት ሲሆን እንባ ደግሞ የሚታይ መስዋዕት ይባላል። ሕዝቅያስም ብሎታል እግዚአብሔር ሰማይኩ ጸሎተከ ርኢኩ አንብአከ ይለዋል። ጸሎትህን ሰምቻለሁ እንባህን አይቻለሁ ይለዋል። እነዚህ አራት ነገሮች ዳዊት ለሚጸልይ ሰው ይሰጣሉ። አምስተኛ ከጠላት መጠበቅ ይሰጣሉ። ዳዊት ስትጸልዩ ከጠላት የሚዳንበት ግንብ ነው የዳዊት መዝሙር። ዳዊት በቃ እሱን እየደገመ ያልዳነው መከራ ምንድን ነው? አሁን እግዚኦ ሚበዙ እለ ይሳቅዩኒ ብዙሃን ቆሙ ላዕሌ ብዙሃን ይቤልዋ ለነፍሴ እያድኅነኪ አምላክኪ። አቤቱ የሚያስጨንቁኝ ምንኛ በዙ፣ ብዙዎች ሰውነቴን የሚያድንሽ የለም ፈጣሪሽ አያድንሽም ይሏታል። አንተስ እግዚኦ አምላኬ ክብሬ ወመልዕለ ርእስየ፣ አንተ ግን ፈጣሪ የምታስከብረኝ ከራሴ በላይ ያለህ ዘውድ አንተ ነህ ይላል። የገዛ ልጁ መንግስቱን ቀምቶ አሰድዶት ከወንዝ ማዶ በዋሻውን በአሸዋ ላይ በተቃጠለ አሸዋ ላይ እየሄደ የጸለየው ጸሎት ነው። አቤቱ የሚያስጨንቁኝ ምንኛ በዙ ሲለው ሊገለው ያሳደደው የነበረው ልጁ በገዛ ሹርባው ከጫካ ተንጠልጥሎ ሞተ። እግዚኦ እልዋ ለምክረ አኪጦፌል፣ አቤቱ የአኪጦፌልን ምክር አፍርሰው ሲል በቤተ መንግስት ዳዊት እንዲሞት ብሎ የመከረው ምክር ፈርሶ መካሪው ሂዶ ከሀገሩ ገብቶ ታንቆ ሙቶ ዳዊት በዚህ ጸሎቱ የጠላቱ ምክር ፈርሶ ወደ መንግስቱ ተመልሷል።
ስለዚህ አንደኛ ከሚያሳድደው ጠላት ዳነ፣ ወደ ክብሩ ተመለሰ። ሁለተኛ ሳያየው ከተመከረበት ምክር ዳነ። አንድ እንደው ሰው ምን ብሎ ጸለየ ይባላል? ጌታ ሆይ ከጠላቶቼ እኔ እጠበቃለሁ፣ ከወዳጆቼ አንተ ጠብቀኝ አለ ይባላል። አስቸጋሪው የወዳጅ ጠላት ስለሆነ ማለት ነው። ጠላትን እገሌ በዚህ ያለ ይገለኛል ብሎ ወይ መንገድ ሰብረው ያመልጡታል። ወዳጅ ግን ወዴት ጥለውት ይሸሻሉ። የጭቃ እሾህ ሆኖ ጭቃ መስሎ ከውስጥ ግን እሾህ አለውና ይዋጋል። ስለዚህ ከወዳጅ ጠላት የጠበቀው ካልታየ ምክር ከምናየው ሩጠን ልናመልጥ እንችላለን። ከማናየው የሚጠብቀን ግን ጸሎታችን ነው። ዳዊት የሚጸልይ ሰው እንደሱ ነው የሚያደርገው። ፊት ለፊቱ ጦር ተወርውሮበት አድነኒ ጊዜውም ብሲ እኩይ ሲል ጦሩ ከግድግዳ ላይ አርፎ እሱ ከመከራ ተሰውሯል። ለይግብኡ ድኅሬሆሙ ጸላእቴ ጠላቶች ወደ ኋላቸው ይመለሱ ሲል እስከ ተራራው ያባረረው የነበረው ሳኦል ዳዊት ጠፍቶት ወደ ኋላ እንዲመለስ አድርጎታል። አቤቱ እኔን ለመርዳት ፍጠን ሲል ይደርስለታል እግዚአብሔር። ዳዊት የሚጸልይ ሰው በጠላቶቹ እጅ ተላልፎ አይሰጥም። የዕለት ጉርሱን የዓመት ልብሱን አያጣም። ወዳጁ ቢከዳው የጠላቱ ልጅ ወዳጅ ሆነዋል። ሳኦል ቢከዳው የሳኦል ልጅ ወዳጁ ሆኖ ዳዊትን ከመከራ ከሞት አስመልጦታል። ስለዚህ ዳዊት መድገም ትልቅ ነገር ነው። ለመነኮሳትም ትልቁ ጸሎታቸው ዳዊት ነው። ለጉባኤ ቤትም ትልቁ ጸሎታችን ዳዊት ነው። አምላከ ዳዊት ባልነው ጊዜ ከጨነቀን ነገር ሁሉ ይደርስልናል። ይገርማቸዋል። እግዚአብሔር እኔ በዚህ 4 ዓመት እዚህ ጉባኤ ቤት ስቀመጥ በመምህርነት ሳይሆን የከረምኩት በተማሪነት ነው። በየቀኑ እየጨነቀኝ ከወንድሞቼ ጋር ከገዳው መነኮሳት ጋር በሚደገመው ሰላም ለኪ የዳዊት አምላክ ስለው ሸክም እየቀለለልኝ እግዚአብሔር 4 ዓመት ትምህርት ቤት ውስጥ አስቀምጦኛል። አሁን እኔ ተማሪ ነኝ። በየቀኑ እግዚአብሔር ያስተምረናል። ይገርማቸዋል እንዴት እንደምናልፈው ገባን ያልነው ነገር ያልገባን ሆኖ ተገኝቶ ባላሰብነው መንገድ እግዚአብሔር እያሳለፈን እስካሁን አለን። እሱ የእግዚአብሔር አሰራር ነው። ብዙ ጊዜ የተረዳሁት ሳልረዳው አገኘዋለሁ። ያልተረዳሁትን ያስረዳኛል። ያላወቅነውን ያሳውቀናል። የደረስኩበት የመሰለኝ ነገር ለካ አላገኘሁትም። ሁሉ ነገር አንዳንዱ ነገር ሩቅ ነው ስትሉት ቅርብ ነው። አንዳንዱ ነገር ስትከተሉት ከእናንተ ይሸሻል። አንዳንዱ ነገር እጃችን ላይ ሆኖ አናውቀውም። በማይገባን ዓለም ውስጥ ነው የምንኖረው። የሚያውቅልን እግዚአብሔር ብቻ ነው። ለእኔ ራሴ እውቀት የጠቅሞኝ አያውቅም። የሚጠቅመኝ የእግዚአብሔር ቸርነት ነው። እግዚአብሔር ፍጹም በቋኢ ቸር ርኅሩህ ውድ ገንዘባችን ነው። እንደሱ ማትረፊያ የለም እና ቅዱስ ዳዊትን ስትደግሙ ይህን የምታተርፉት አምላከ ዳዊት ለተባለ ሁሉ ክርስቶስ ጨክኖ ያውቅም። ሁላችንም ማቴዎስ ወንጌል ምዕራፍ 9 ላይ ያሉትን ዕውሮች ነው የምንመስለው። 2 ዕውሮች አምላከ ዳዊት ተሳሃለኒ፣ አምላከ ዳዊት ተሳሃለኒ፣ የዳዊት ልጅ ሆይ ማረኝ እያሉ ሲሉ በጣም በመጽሐፍ ቅዱስ እጅግ ልቤን ከሚነኩት ታሪኮች ውስጥ ነው። ጌታችን ኢየሱስ ክርስቶስም እቤት ውስጥ ገብቶ ቆያቸው ይላል። ዕውር ናቸውና ሩጠው እንደማይደርሱበት አውቆ ዕውር ስለሆኑ ሩጠው እንደማይደርሱ ሲያውቅ እስከሚደርሱ ድረስ አዝግመው እስኪደርሱ ለእነዚህ ዕውሮች አጠገብ ያለ የሰው ቤት ገብቶ ቆያቸው። ሁላችንም የልብ ዕውሮች ነን። ክርስቶስ ሁላችንም በኃጢአታችን እየተጎተትን እስከምንደርስ ድረስ ታግሶ ይቆየናል። አባታችን ነውና ከሱም ሳያደርሰን አይቀርም። የዳዊት አምላክ ሁላችንም እሱ እንድንደርስ የቸርነቱን ስራ ይስራልን።